ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ጀነራል ሳይኮሎጂ ፍሬሽማን ጥያቄዎች ናቸው። በዚህ በፓርት ዋን ላይ ወደ 40 ጥያቄ የሚጠጉ ትሩ እና ፎልስን እንመለከታለን። ከሐዋሳ ዩኒቨርሲቲ የተሰበሰቡ የብዙ ዓመት ጥያቄዎች ናቸው። እስካሁን ያሉትንም የሚያካትት ነው። ደግሞ በሚቀጥለው ፓርቱ ደግሞ 100 ጥያቄ ቾይዝ ማለት ነው 100 ጥያቄ እንመለከታለን። በፓርት ስሪ ላይ ደግሞ ማቺንግን እንመለከታለን። ሶ ይሄን አይታችሁ ፈተና ለመስራት አትችሉም፣ በእርግጠኝነትም ነግራችሁ ማለት ዋናው ሀሳቡን ተረዱ እንጂ። ከእናንተ የሚጠበቀው ምንድን ነው? ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ላይክ አድርጉ፣ ለብዙ ልጆች እንዲደርስ እኛ እንድንጠቀም ማለት ነው። ላይክ አድርጉ። ቪፒኤን ደግሞ አብርታችሁ ተመልከቱ። ይሄን በማድረጋችሁ ምንም ነገር አትጎዱም። እኛ እየጠቀምናችሁ ነው እንደምታውቁት። ይሄን እንደምታደርጉ ተስፋ አደርጋለሁ። አመሰግናለሁ። ወደ ዛሬው ሀሳብ ስንገባ ከትሩ ፎልስ ስንጀምር የመጀመሪያው ኢን ክላሲካል ኮንዲሽን፣ በክላሲካል ኮንዲሽን ቲዮሪ መሰረት ላይ በክላሲካል ኮንዲሽን ቲዮሪ ኒውትራል ስቲሙለስ የምንለው ከአንኮንዲሽናል ስቲሙለስ ጋር ተመሳሳይ ነው ይላል። እንግዲህ ይሄ ጥያቄ መጣው ከክላሲካል ኮንዲሽን ቲዮሪ ነው። ኒውትራል ስቲሙለስ ማለት ምን ማለት ነው? ለምሳሌ ፓውልስ የምንለው ለውሻው ምን እየሰጠ ነበረ? መጀመሪያ ስጋ እየሰጠ ነበር አይደለ? ለውሻው ነው ይደውል ነበር። ያ መጀመሪያ ስጋ ሳይሰጥ ነው ሳይደውል ውሻው ልክ ስጋውን ሲያይ ምንም አይነት ደውል ሳይኖር ምንም ነገር ሳይኖር ናቹራሊ አንድ ውሻ ስጋ በሚያይበት ጊዜ ሳልቬት ያደርጋል አይደለ? ነገር ግን ምንም አይነት ፔር ኮንዲሽን ሳንፈጥር ለአንድ ውሻ ደውል ብናሰማ ሳልቬት አያደርግም። ሶ ኒውትራል ስቲሙለስ የምንለው መጀመሪያ ምንም አይነት ውሻው የደውልም ምልክት ቢሰማ ምንም አይነት ድምፅ አያሰማም። አንኮንዲሽናል ስቲሙለስ የምንለው ለምሳሌ ስጋውን ነው። ስጋውን ሲያይ ደግሞ ሳልቬት ያደርጋል። ሶ ሁለቱም ተመሳሳይ ናቸው ነው የሚለው። ፎልስ ነው። ሁለቱም ተመሳሳይ አይደሉም፣ ይለያያሉ። ይሄ ምንም አይነት ሪስፖንስ አይሰጥም ለኒውትራል ስቲሙለስ። ለአንኮንዲሽናል ስቲሙለስ ግን ሪስፖንስ ይሰጣል። ለኒውትራል ስቲሙለስ ሪስፖንስ የሚሰጠው መች ነው? ፔር ከሆነ በኋላ ነው። ፔር ከተፈጠረ በኋላ ምን ማለት ነው? ውሻውን ደውሉን ከስጋ ጋር እየሰጠን ምናምን ካለማመድ ነው በኋላ ነው እንጂ ከነፃ ተነስቶ ሳልቬት ስለማያደርግ አይመሳሰሉም ሁለቱም። ሁለተኛው እንደ ፓውልስ ቲዮሪ መሰረት ማለት ነው። እንደ ፓውልስ ቲዮሪ መሰረት ኮንዲሽናል ስቲሙለስ የምንላቸው ለኮንዲሽናል ስቲሙለስ የምንላቸው ማለትም እንደ ደውል ያሉ ማለት ነው። እንደ ደውል ያሉ ቅድም ለምሳሌ ሲደወል ውሻው ይጮሃል አይደለ? እሱ ኮንዲሽንድ የሆነ ነው። መጀመሪያ ከስጋ ጋራ ምን የሆነ ነው? በቃ ኦልሬዲ ኮንዲሽንድ የሆነ ነው፣ የተገናኘ ነው፣ ፔር የተፈጠረ ነው። ሶ ለዛኛው ምናምን ውሻው ምን ይሰጣል? መልስ ይሰጣል። ምን ባይኖር? አንኮንዲሽናል የሆነው ስቲሙለስ ባይኖር፣ ማለትም ስጋው እንኳን ባይኖር ቢደወል ውሻው ሳልቬት ያደርጋል ማለት ነው። ስለዚህ ትሩ ነው መልሱ ማለት ነው። እዚህ ጋር አለላችሁ ኤክስፕላኔሽን። ሶስተኛ ደግሞ የኔጌቲቭ ሪንፎርስመንት አላማው ይላል አንድ የሚፈለግ ባህሪ በኦርጋኒዝም ውስጥ እንዲጨምር ማድረግ ነው ይላል። በትክክል ኔጌቲቭ ሪንፎርስመንት ማለት ባይዘው አንድ ሰውዬ የሆነ ነገር እያደረገ ቢቀጥል፣ ጥሩ ነገር እያደረገ ቢቀጥል፣ ይሄ ሰውዬ ጥሩ ነገር እያደረገ ስለቀጠለ እንደገና ወደፊት እንዲቀጥል ማለት ነው። ይሄ ጥሩ ነገር ማድረጉን እንዲቀጥል ብለን የማይፈልገውን ባህሪውን ስናነሳለት ማለት ነው። ለምሳሌ የቤት ስራ ስሩ ብሎ አስተማሪ አዘዘ። ከዛም በኋላ ብዙ ልጆች እየዞሩ ምናምን በቃ ሌላ ቦታ የሄዱ ሳይሰሩ መጣና አንድ ተማሪ ሰርቶ መጣ። አንድ ተማሪ ሰርቶ ከመጣ በኋላ አስተማሪው ምን ያደርጋል? በቃ ነገ ምን አላችሁ ብዙ ከፔጅ 6 7 8 9 ይሄ የሚያክል ሆምወርክ ሰርታችሁ ነው ብሎ ምናምን ብዙ ሆምወርክ ከሰጣችሁ በኋላ እንደዚህ ይላቸዋል። ከአንተ ውጪ ከዚህኛው ልጅ ውጪ ሁላችሁም ሆምወርክ ሰርታችሁ ነው ይላቸዋል። እና ከዚህኛው ውጪ እያለው ልጁን አሁን ምን እያደረገው ነው? የቤት ስራ መስራት ማይወደድ ነው ብዙ ያው። ስለዚህ ምን እያደረገ ነው? ከልጁ ሸክሙን እያነሳለት ነው። የማይፈለገውን ባህሪ ኔጌቲቭ ሪንፎርስ ማለት ልጁን እያበረታታው ምን እያደረገ ጫና፣ የቤት ስራ የመስራትን ጫና እያነሳለት
እያበረታታ ነው ማለት ነው። ስለዚህ የሆነ ባህሪ እያደረገን እንድንቀጥል ስለተፈለገ የማይፈለግ ነገር ከኛ ወይም ከሰው የምናነሳበት ወይ ነው ማለት ነው። አራተኛው ደግሞ መማር የሚባለው በክላሲካል ኮንዲሽን ላይ በጣም አድቫንስድ የሆነ ነው። ማለትም በክላሲካል ኮንዲሽን መሰረት መማር ይሻላል በኦፕሬንታል ኮንዲሽን ከመማር ይላል። ፎልስ ነው። ምክንያቱም ክላሲካል ኮንዲሽንም ኦፔራንት ኮንዲሽንም ምንም አይነት ኮምፓሪሽን የለውም። ሁለቱም ስለ ሌርኒንግ የሚያወሩት ቲዮሪ ናቸው። እዚህ ጋር ደግሞ ኮምፔር እያደረገ ስለሆነ ምንም አይነት ኮምፔሬሽን የለም። ክላሲካል ኮንዲሽን አንድ ነገርን ኒውትራል የሆነውን ነገር የሆነ ኦርጋኒዝም ሪስፖንስ እንዲሰጥ ማስደረግ ነው። ኦፔራንት ኮንዲሽን የሚባለው ደግሞ እየሸለምክ እያበረታታ ማለማመድ ነው። ሁለቱም ስለ ሌርኒንግ ስለሚያወሩ ምንም አይነት ኮምፓሪሽን ስለሌለ ፎልስ ነው ማለት ነው። እሺ አምስተኛው ደግሞ ምንድን ነው የሚለው አንድ ኢንፎርሜሽን የሚሰበሰብበት አይምሯችን ክፍል አለ አይደለ? ሶ አንድ የተሰበሰበው ኢንፎርሜሽን አይምሯችን ላይ ስቶር ከሚሆንበት አንጻር ነው አንድ ነገር የማስታወስና የመርሳታችን ኢንፎርሜሽኖችን የማስታወስና የመርሳታችን ነገር አፌክትድ የሚሆነው ይላል። አይምሯችን ውስጥ የሰበሰብነው ኢንፎርሜሽን በየትኛው ኤሪያ ላይ ነው አይምሯችን ውስጥ ስቶሪ የሆነው የሚለው ፋክተር ያደርጋል ኢንፎርሜሽኑ መርሳትና ማስታወስ እንድንችል ይላል። ፎልስ ነው። ምክንያቱም መርሳት ስለ መርሳት አይታችኋል አይደለ? መርሳት የሚባለው ዲፔንድ የሚሆነው የተለያዩ ጉዳይ ላይ ነው። ታይም ላይ ነው። የአጭር ጊዜና አጭር ጊዜ ላይ ሁል ጊዜ በቅርቡ ያወቅናቸው ነገሮችን እናስታውሳቸዋለን። እየቆየ በሄዱ ጊዜ ደግሞ ምን እንሆናቸዋለን? እንረሳቸዋለን። ታይም ላይ ነው ዲፔንድ የሚሆነው። ኢንኮዲንግ ኳሊቲ ላይ ነው ዲፔንድ የሚሆነው። መጀመሪያ ያኛውን ነገር ስንረዳ እንዴት ነው አይምሯችን ላይ ያስገባ ነው። ኢንተርፌስ የሚባል አለ። ኢንተርፌስ ማለት ከዛኛው ነገር ጋር የተመሳሰለብን ነገር። ለምሳሌ ያኔ ህጻናት ኤን ምናምን ስናቅ ከኤ ጋራ ሜቢ ፊደላትንም የአማርኛ ፊደሎችንም አንድ ላይ ስለምንማር ኤንም የሚመስሉ የአማርኛ ፊደላቶች ምናልባት አንድ ላይ ሲገቡ አይምሯችን ላይ ምን ይከሰታል? መመሳሰል ይከሰታል። ከዚያን ጊዜ ኤን እና ያኛው የአማርኛው ፊደል መርሳት ያቀሰው ሁለት ነገሮች መመሳሰል ለፎርጌቲንግ ፋክተር ሊሆን ይችላል። አንድ ነገርን እንድናስታውስ ብለን አስይዘን ምናምን ያሰብናቸው ነገሮች እነዚህ ምክንያቶች ሊሆኑ ይችላሉ። ሞቲቬሽን ለማወቅ እና ለመርሳት እና ኢቭን ለማስተዋል ራሱ መነሳሳ ከሌለን እነዚህ ነገሮች ፋክተር ያደርጋሉ እንጂ ኢንፎርሜሽናችን አእምሮ ላይ በየትኛው አእምሮ ፖዚሽን ላይ ስቶር ሆኗል የሚለው አይደለም ማለት ነው። ስድስተኛ ደግሞ ሎንግ ተርም ሚሞሪ የሚባለው አንድ ነገርን አስበን አሰላስለን መጨረሻ የምንደርሰው አናላይዝ አድርገን ተንትነን የምንደርሰዋቸው ነገሮች አሉ። ፐርሰፕቹዋል አናላይዝ ማለት ነው። ፐርሰፕት አድርገን የሆነ ነገርን ሴንስ ኢንፎርሜሽን ወደ አእምሯችን አስገባን። ካስገባን በኋላ ፕሮሰስ አድርገን ከዛም በኋላ እንረዳዋለን አይደለ? ያ የተረዳነው ነገር ይላል በሎንግ ተርም ሚሞሪያችን ውስጥ ነው የሚካተተው ይላል። ፎልስ ነው። ምክንያቱም መጀመሪያ ኢንፎርሜሽን ልክ እንደገባ ሴንሰሪ ሚሞሪያችን ውስጥ ይገባል። ማለትም የሆነ ነገር ስናይ ስንመለከት ሳናሰላስል ሳናቅ ምንም አይነት ሳንረዳ ጀስት የምናያቸው ነገሮች በሙሉ ኢንፎርሜሽኖች ዝም ብለን ሳናስተውል ለምሳሌ ወደ ትምህርት ቤት ወደ ዌሬቨር ስንሄድ እንሰማለን፣ እናያለን፣ እንመለከታለን። ምን እንደሆነ ምን እንደምንሰማ ግን አናስተውልም። እነዚያ ሳናስተውል ምናምን በቃ አእምሯችን ላይ የምንከታቸው ነገሮች በሙሉ ሴንሰሪ ሚሞሪ ላይ ነው የሚገቡት። እነሱ እያየናቸው እየሰማናቸው ነገሮች ቆይ ምንድን ናቸው ብለን ደግሞ አናላይዝ እያደረግን እየተነተንን እያስተውልን ስንሄድ ወደ ሾርት ተርም ሚሞሪ ይገባሉ። እነሱም በጣም ስንደጋግማቸው ደግሞ ጭራሽ ላይጠፉ ነው ወደ ሎንግ ተርም ሚሞሪ የሚገባ። ሶ እዚህ ጋር ሎንግ ተርም ሚሞሪ ነው ተብሎ የተሰጠው ስድስተኛ ጥያቄ የማን ነው? የሾርት ተርም ሚሞሪ ስራ ነው። ሶ ፎልስ ነው የሚሆነው። እሺ ሰባተኛ ኪው ዲፔንደንት ፎርጌቲንግ አለ አይደለ? የተለያዩ ቲዮሪዎች አሉ። እንዴት ነው መርሳት አይምሯችን ውስጥ መርሳት የሚባለው ነገር የሚፈጠረው እንዴት ነው የሚባል የተለያዩ ቲዮሪዎች አሉ። ከነዛ ውስጥ
ኪው ዲፔንደንት ፎርጌቲንግ ማለት ነው። ኪው ዲፔንደንት ፎርጌቲንግ ማለት የሆነ ነገርን ለምሳሌ የኬሚስትሪ ላይ የኤሌሜንቶችን ስም ምናምን መሸምደድ ሲያቅተን ከሰፈር ሰዎች ስም ጋራ ሲያዘን ነው የምንሸመድደው የነዚያን እና የሰፈር ሰዎች ስም ከጠፋችሁ ግን የኤሌመንቶቹም ስም ይጠፋችኋል። የሆነ ነገርን ከሆነ ነገር ጋር አጣብቀ የምትይዝበት መንገድ ነው ይሄ ኪው የሚባለው እና ያ ያጣበቀው ነገር ደግሞ ሲጠፋብህ የሚጠፋበት አጠፋፉ ነው ይሄ ኪው ዲፔንደንት ፎርጌት የሚባለው። ሶ ኪው ዲፔንደንት ፎርጌት የሚባለው አብዛኛው ሰዎች ውስጥ ላይ አብዛኛው የመርሳት አይነት በዚህ በኪው ዲፔንደንት ውስጥ ነው የሚከሰተው። ማለትም አብዛኛው ሰው ብዙ ነገር የሚረሳው በዚህኛው ዘዴ ነው፣ በኪው ዲፔንደንት ፎርጌቲንግ ነው የሚለው እና ኢዝ ሞስት ኮመን ሚሞሪ ፊለር በሎንግ ተርም ሚሞሪ ላይ ከሚካሄደው ከመርሳት ፕሮሰስ ውስጥ በጣም ወሳኙና ወሳኙ የሆነው ሞስት ኮመን የሆነው የትኛው ነው? ኪው ዲፔንደንት ፎርጌት ነው ይላል። ፎልስ ነው። ምክንያቱም ፎርጌቲንግ የሚባለው መርሳት የሚባለው ነገር በኪው ዲፔንደንት ፎርጌት ብቻ ሞስት የሚባል አይደለም። ሌሎችም ብዙ ነገሮች አሉ። ኢንተርፌረንስ ቅድም እንዳልኳችሁ ዲኬ ይባላል። አንድ ነገርን ካወቅኩ በኋላ ደግመ ያወቅከውን ነገር አለመጠቀምህ ራሱ እንድትረሳ ያደርጋል። ኮምፒውተር የሆነ ጊዜ ስለ ኮምፒውተር ሳይንስ ተምረ ያን ነገር ማትደጋግመው ከሆነ ይጠፋባል። ከ30 ዓመት ሙሉ ምንም ነገር ሳታረግ ብትተው ይጠፋብ ይችላል። ዲኬ ያደርጋል ማለት ነው። ስለዚህ ሲንግል ነገር ብቻ አይደለም፣ እሱ ደግሞ ሞስት ኮመን ምናምን ብሎ አጋን ነው። ስለዚህ እውነት አይደለም ማለት ነው። ብዙ ነገሮች አሉ አፌክት የሚያደርጉ ማለት ነው። ስምንተኛ ደግሞ በክላሲካል ኮንዲሽን ላይ ኒውትራል ስቲሙለሶች አሉ አይደለ? ኒውትራል ስቲሙለስ የሚባለው ለምሳሌ ቅድም ውሻና ስጋ ወስደን ነበር። ውሻና ስጋና ደውል ወስደን ነበር። ሶ በምንደውልበት ጊዜ ውሻው ዝም ብሎ ሳልቬት አያደርግም። ምክንያቱም ደውሉ መጀመሪያ ከስጋ ጋራ ሳናገናኝ ምን ነበረ? ኒውትራል ስቲሙለስ ነበረ። ሶ ከስጋ ጋራ ሳናገናኝ የነበረው ይሄ ኒውትራል ስቲሙለስ ውሻው ጋራ ይዘን ብንሄድ ውሻው ሳልቬት ያደርግ ነበር። ማለትም ሪስፖንስ ኦፍ ኢንትረስት መልስ መስጠትን ይወድ ነበረ ነው መልሱ ጥያቄው። ስለዚህ ፎልስ ነው፣ አይሰጥም። ሲጀመር ደውለን ውሻው ሳልቬት ያደረግነው ምን ፈጥረን ነው? ፔር ፈጥረንለት ነው ማለት ነው። ነገር ግን ፔር ባንፈጥርለት ውሻው ምንም አይነት ሳልቬት አያደርግም። እሺ 10ኛው ደግሞ ሞቲቬትድ ፎርጌቲንግ የሚባለው አንድ ነገርን ሆን ብለን ከአይምሯችን ውስጥ መርሳት ነው ይላል እና ይሄ ደግሞ እያወቅን ኮንሽንስሊም ልናደርገው እንችላለን፣ ኢንቴንሽናሊም ልናደርገው እንችላለን ይላል። ፎልስ ነው። ምክንያቱም እዚህ ጋር ኢንቴንሽናሊ ሲል የሆነ ነገርን ሳናስተውል የምንረሳው ነገር ሳይሆን ሆን ብለን የምንረሳው ነገር ነው። ኢንቴንሽናል ሳይሆን ኢንቴንሽናል ሆን ብለን የምንረሳው ነገር ነው። የሆነ እሱን ነገር ማስታወስ አልፈልገኝ ተወኝ የምናለው አይነት ነገሮች ማለት ነው። ሞቲ ሆነን ነው ያን ነገር የምንረሳው ማለት ነው። አኮርዲንግ ቱ ፍሬድ እንደ ፍሬድ የሚባለው እንግዲህ ሳይኮ አናላይቲክስ የሚባል ቲዮሪ ሳይኮ አናላይቲክ ቲዮሪ ኦፍ ፐርሰናሊቲ ስለ ፐርሰናሊቲ ቲዮሪ የጻፈ ሰው ነው እና ኢጎ ኢዝ ዘ ኮር ኦፍ አወር ቢንግ ኦልደስት ኤንድ ኦሪጂናል ፋንክሽን ኦፍ ዘ ፐርሰናሊቲ። ፎልስ ነው። ምክንያቱም ኤጎ የሚባለው በሱፐር ኢጎ እና በአይዲ መካከል እንደ ዳኛ የሚያገለግል ነው እንጂ ኢጎ የሚባለው ለእኛ መገኘት ወይም አወር ቢንግ ስለኛ መገኘት ዋናው አይደለም። ማለትም ኤጎ የሚባለው ሲጀመር ከተወለድን በኋላ የምናገኘው ነው። በልባችን ላይ በውስጣችን ላይ የማመዛዘን ሀሳብ ማለት ነው። የምናመዛዝነው ነገር አለ። አይ ይሄን ነገር እኔም ማድረግ እፈልጋለሁ፣ ይሄን ነገር ባደርግ ግን ሰው ምን ይለኛል የሚል የምናመዛዝነው የውስጣችን ኃይል አለ አይደለ? እሱ ነው ኢጎ የሚባለው እና ይሄ ኢጎ የሚባለው ኮር ኦፍ አወር ቢንግ አይደለም፣ ወይም ኦልደስት ወይም ኦሪጂናል አይደለም። ኦሪጂናል ነው ማለት ስንወለድ አውረን የተወለደ ማለት ነው። ሶ ኦሪጂናልም ኦልደስትም የሆነው አይዲ የሚባል ነው እንጂ ኢጎ አይደለም። አይዲ የሚባለው
በቃ እኛ ከተፈጥሮ ያገኘናቸው ፍላጎቶችን የማሟላት የውስጣችን ጥማቶች ማለት ነው። እነዚያ ናቸው አይዲ የሚባሉት። ኢጎ የሚባለው ግን እንደ ኦሪጂን ኦር እንደ ኮር ሊታይ አይችልም። እሺ ይሄ 11ኛው ጥያቄ መጣው ከሎንግ ተርም ሚሞሪ ሀሳብ ነው። ሲሪያል ፖዚሽን ኢፌክት ይባላል። ሲሪያል ፖዚሽን ኢፌክት ማለት ለምሳሌ ማለት ነው። ለምሳሌ እኔ 10 በቃ ወይ 20 የኤሌመንት ስም ነገርኳችሁ እንበል። 20 የኤሌመንት ስም ነገርኳችሁ። የሆነ ኤሌመንት እያልኩ ብቻ ኤሌመንት ስም ነገርኳችሁ። ከዛም በኋላ እናንተ የምታስታውሱት የኤሌመንት ስም የትኛው እንደሆነ ታውቃላችሁ። መጀመሪያ ላይ የነገርኳችሁና መጨረሻ ላይ አካባቢ ላይ የነገርኳችሁን የኤሌመንት ስሞች የማስታወስ ብቃት አለባችሁ። መሀል ላይ ያለውን ብዙ አታስታውሱ። ሲሪያል ፖዚሽን ኢፌክት የሚባለው እንደዛ ነው። ምንድነው? የሆነ ነገርን ሊስት አድርገን ብናስቀምጥ ሪሜምበር ማድረግ የምንችለው ማስታወስ የምንችለው ምን ላይ ነው? ፖዚሽን ኦን ዘ ሊስት ነው። ሊስት ያደረግነው ፖዚሽን አላ ፖዚሽኑ ጫፍ ላይ ነው ወይ ፖዚሽኑ መሀል ላይ ነው ወይ ፖዚሽኑ መጨረሻ ላይ ነው በሚለው ነው። ሶ ሲሪያል ፖዚሽናል ኢፌክት የሚለው አንድ ነገር የምናስታውሰው ወይ መጨረሻ ላይ ያለው ነው ወይ ዳር ላይ ያለው ነው የሚል ነው። ሶ መልሱ እውነት ነው ማለት ነው። 12ኛ the access of information from short term memory is immediate but access of long term memory require a time and effort። ልክ ነው። በሾርት ተርም ሚሞሪ ውስጥ የሚገኘው ኢንፎርሜሽን አክሴስ የምናደርገው ለምሳሌ ማለት ነው እናንተ ነገ ፋይናል ፈተና ያላችሁ አሁን ለምሳሌ ዛሬ ይሄን ፈተና ያያችሁ ከሆነ አሁን ዛሬ ምናምን የምታውቁት ነገር ማታ የምታነቡት ጠዋት ለመሄድ ስትሉ የምታነቡት በሙሉ ሾርት ተርም ሚሞሪ ውስጥ ነው የሚገኘው። አክሰሴብል ነው። ፈተና ላይ እጠቀማለሁ ብትል አውጥተህ አክሰሴብል ነው። ሶ በሾርት ተርም ሚሞሪ የሚገኙ ሀሳቦች በሙሉ እለት በእለት የምንጠቀማቸው ናቸው። ነገር ግን ከብዙ ዓመት በፊት ያደረግናቸው ነገሮች በሎንግ ተርም ሚሞሪ ውስጥ አሉ። ምናልባት ለአንድ ዓመት ለወር እስክንሞትም ሊቆዩ ይችላሉ በሎንግ ተርም ሚሞሪ ውስጥ የሚገኙ። እሺ ሌላኛው 13ኛው ደግሞ ፐርዚስተንሲ የሚለውና ፐርዚስተንስ የሚለውን ተርምን እና ሌላኛው ምንድነው ዳይሬክሽን ኦፍ ሞቲቬሽን የሚለውን ተርም ለይቶ ስለማወቅ ነው። ሞቲቬሽን በሚለው ኮንሰፕት ውስጥ ዳይሬክሽን ኦፍ ሞቲቬሽን እና ፐርዚስተንስ የሚለውን ተርም ለይቶ ስለማወቅ ነው ጥያቄው። ሶ እዚህ ጋር 13ኛ ላይ ዳይሬክሽን ኦፍ ሞቲቬሽን የሚባለው ነገር ወይም ዳይሬክሽን ኦፍ ሞቲቬሽን ያለውን ዴፊኒሽን ለፐርዚስተንስ በመስጠት ፎልስ ሆኗል። ግን ጥያቄውን ልንገራችሁ። ፐርዚስተንስ ኢዝ ዘ ኤለመንት ኦፍ ሞቲቬሽን ኢዝ ኤክስፕሬስድ አስ ኢንዲቪጁዋል ቾይስ ዌዘር ነምበር ኦፍ ፖሲቢሊቲ አልተርኔቲቭ። አንድ ሰው አንድ ነገርን ለማድረግ በሚነሳበት ጊዜ መነሳሳት ይኖረዋል። ሶ አንድን ከነዛ ውስጥ አንድ ነገርን የመምረጥ ፕሮባቢሊቲ መኖሩ ፐርዚስተንስ ይባላል ይላል። አንድ ነገርን የሆነ ነገር ለማድረግ ተነሳስቶ የሆነ ነገርን ለማድረግ በሚነሳሳበት ጊዜ የትኛውን ላድርግ ሲል የሚኖሩት ብዙ አማራጮች አሉ። እነዚህ አማራጮች ፐርዚስተንስ ይባላል ይላል። ውሸት ነው። ፐርዚስተንስ የሚለው የሚያሳየን የተለያዩ ነገሮችን እየተቋቋሙ ያ ለተነሳሰንበት ነገር እስከ መጨረሻው ሰስተንድ ሆነን መቀጠልን ነው የሚያሳየው። ነገር ግን ከብዙ አልተርኔቲቭ ነገሮች ውስጥ አንድ ነገርን መምረጥ ሪፍሌክት የሚያደርገው ዳይሬክሽን ኦፍ ሞቲቬሽን ነው ማለት ነው። ሌላኛው ደግሞ የተለያዩ ሰዎች አሉ። ሰዎች ስላችሁ የተለያየ ሞቲቭ ያላቸው የሆነ ዱ ሳምቲንግ የሆነ ነገር ለማድረግ ሞቲቭ ያላቸው ሰዎች ኮምፕሊትሊ የተለዩ ናቸው የሆነ ነገርን ለማድረግ ሞቲቭ ከሌላቸው ሰዎች ይላል። ትክክል ነው። ሞቲቭ ያለው ሰው እና ሞቲቭ የሌለው ሰው ጀነራሊ ይመሳሰላል። 15ኛው ደግሞ የለርኒንግ ካራክተርን ነው የሚያሳየው። ለርኒንግ ብዙ አይነት ካራክተር አለ። ከነዛ ካራክተር ውስጥ ለርኒንግ የሚባለው ኦርጋናይዜሽን ኦፍ ኤክስፒሪየንስ ከዚህ በፊት ለብዙ ዓመት የተለማመዳችሁን ኤክስፒሪየንስ የመቀየር ኤቢሊቲ ያለው መማር የመቀየር ኤቢሊቲ ያለው በተለምዶ ይሁን የሆነ ነገር አውቀንም ይሁን የምናደርጋቸውን ነገሮች ከአሁን በኋላ እንዳናደርግ አይምሯችን ውስጥ የአይምሯችን ስትራክቸር
የመቀየር አቅም አለው። ኤቭሪዴ ኤክስፒሪየንስ የምናደርጋቸው ለርኒንጎች የመቀየር አቅም አለው ይላል። ትሩ ነው። 16ኛው ደግሞ በመማር ውስጥ ለርኒንግ የተለያዩ ምኖች አሉት፣ ፕሪንሲፕሎች አሉት። ከነዛ ውስጥ ኢንቴንሲቲ የሚለው በለርኒንግ ውስጥ ምንን ያሳያል ለሚለው ምን ብሏል? ሁሉም ተማሪ እኩል የሆነ ስቱደንት ካን ለርን ኢኳሊ ፍሮም ሳብስቲቲዩት። ኢንቴንሲቲ የሚለው ሀሳብ የሚያሳየው ይላሉ። ለምሳሌ ሳብስቲቲዩት ማለት የሆነ ነገር ኦሪጂናሉን ከምትማር በዛ ቦታ አርቲፊሻል ተክተ መማር ማለት ነው። ለምሳሌ ስለ ኮምፒውተር ሳይንስ ወይም ኮምፒውተር ሌላ ነገር ልውሰድ። ለምሳሌ አንድ ፋብሪካ ላይ እንዴት መስራት እንዳለበት አንድ ሰው በእንትን ይሄ ምንድነው በሰሌዳ ላይ የተጻፈ ከሚነገርለት አንድ ወር ሄዶ ፋብሪካ ውስጥ ሰልጥኖ ቢመጣ ይሻላል የሚል ነው የለርኒንግ ፕሪንሲፕል። ከነዛ ውስጥ ግን ሳብስቲቲዩት የሚለው ሀሳብ ምንድነው? አንድ ሰው የዛ ፋብሪካ ሄዶ ከሚማር ይልቅ ክላስ ውስጥ በመማር ሳብስቲቲዩት ከሚደረግ ሄዶ እዛ ፋብሪካው ጋር ቢማር ይሻላል የሚል ነው። ኢንቴንሲቲ ይላል። እንደዛ ነው ጥያቄው። ኢንቴንሲቲ ይላል ነው የሚለው። ሶ መልሱ ልክ አይደለም። ምክንያቱም ኢንቴንሲቲ አይደለም የሆነ ነገር ኦሪጂናሉን አርቲፊሻሉን ከምንማር ኦሪጂናሉን እንማል የሚለው ኢንቴንሲቲ ሳይሆን ሳብስቲቲዩት ነው። ኢንቴንሲቲ እንደውም ምንድን ነው የሚለው አንድ ተማሪ መማር ያለበት ሪሊ የሆነውን ነገር ነው። ዳይሬክትሊ መማር አለበት እንጂ የሆነ ነገር መተካካት የለበትም የሚል ነው ማለት ነው። ስለዚህ ኢንቴንሲቲ ምንድነው የሚለው አንድ ሰው አርቲፊሻል ነገር ከሚማር ሄዶ ዳይሬክትሊ ያኛውን ነገር መማር ይሻላል ነው የሚለው። ጥያቄው ደግሞ ምን እያለ ነው? ኢንቴንሲቲ ማለት አንድ ሰው ሄዶ ከተማረው ጋራና ያ ሄዶ ከሚማር ተብሎ የተተካለት ቦታ አለ አይደል? ሳብስቲቲዩት የተደረጉ ነገሮች ከነዛም ቢማር እኩል ይማራል ነው ያለው። ስለዚህ ፎልስ ነው አይልም። ኢንቴንሲቲ ሄደ ቀጥ ብለ ተማር ነው የሚለው። እሺ 17ኛው በጥንቃቄ ማወቅ ያስፈልጋል። ፓኒሽመንት የሚባል አለ። ቅጣት፣ የሆነ ነገር ስታደርጉ የሚደረግላችሁ ቅጣት የሚቀንስ ነው። ምንን ነው የሚቀንሰው? የሆነ ነገር የሆነ ባህሪያችን የሚያመጡ ሰበቦች አሉ። እነዚያ ሰበቦች ኦከርን እንዳይፈጠሩ የሚቀንስ ነው። ከኛ ባህሪ የተነሳ የሚመጡ የተለያዩ ጥሩም መጥፎም ሰበቦች አሉ። እነዚያ ሰበቦችን የሚቀንስ ነው ፓኒሽመንት ይላል። ውሸት ነው። ምክንያቱም ፓኒሽመንት የሚባለው ከኛ ባህሪ የተነሳ የሚመጣውን ሰበብ አይደለም የሚቀንሰው፣ የኛን ባህሪ ነው የሚቀንሰው። ከኛ ባህሪ የተነሳ የሚመጣውን ኮንሲኩዌንስ ሳይሆን የኛን ባህሪ ነው የሚቀንሰው ማለት ነው። ከባህሪው ጋር ነው እንጂ ከኮንሲኩዌንሱ ጋር አይደለም። ፓኒሽመንት እና ሪኢንፎርስመንት። ይሄ ጥያቄ ከየት ነው የመጣው? ከቲዮሪ ኦፍ ሌርኒንግ ውስጥ ኦፔራንት ኮንዲሽን ከምንለው ነው የመጣው ማለት ነው። እሺ አይዲ የሚለው ምንድን ነው? ፐርሚቲቭ ነው። ፐርሚቲቭ ነው ማለት ምን ማለት ነው? ከእናትና ከአባቶቻችን ይዘን የተወለደው ነው። ትክክል። አኳርድ ፓርት ኦፍ ዘ ማይንድ በአይምሯችን ኤክስፒሪየንስ ያመጣ ነው። ትክክል አይደለም። ስለዚህ 18ኛ ጥያቄ ፎልስ ነው የሚሆነው። ምክንያቱም አይዲ የሚባለው አይዲ ኢጎ እና ሱፐር ኢጎ ታውቃላችሁ፣ ሳይኮአናላይሲስ ውስጥ የሚገኙ ቲዮሪዎች ናቸው። ሶ አይዲ የሚባለው ከእናትና ከአባቶቻችን ይዘን የተወለድነው ነው እንጂ በኤክስፒሪየንስ ያመጣ ነው አይደለም። አካውርድ ፓርት ኦፍ ዘ ማይንድ የሚለው ስሩ ኤክስፒሪየንስ የተገኘ ነው ለማለት ነው ማለት ነው። እሺ ስለ ለርኒንግ እንግዲህ የተለያዩ ቲዮሪዎች አሉ አይደለ? ክላሲካል ኮንዲሽን፣ ኦፔራንት ኮንዲሽን፣ ሶሻል ለርኒንግ ቲዮሪ እና ኮግኒቲቭ ቲዮሪ አሉ። ከነዛ ውስጥ ሶሻል ለርኒንግ ቲዮሪ የሚባለው ይላል 19ኛው ጥያቄ አንድ ሰው በተለያዩ ፕሮሰሶች ነው መማር ላይ በጣም አስፈላጊ የሆነ ኢፌክት የሚያመጣው። አስፈላጊ የሆነ ለውጥ ወይም አስፈላጊ የሆነ ኢፌክት የሚያመጣው በተለያየ ፕሮሰስ ሲሄድ ነው ብሎ የሚያምን ቲዮሪ ነው። እውነት ነው። ምክንያቱም በባንዱራ ነው ሶሻል ኮግኒቲቭ ቲዮሪ የሚባለው የመጣው። ዋና ሀሳቡ ምንድን ነው? እኛ ከሌሎች በምንማርበት ጊዜ ትኩረት መስጠት አለብን፣ ማስተዋል አለብን።
መደጋገም አለብን ከሰው የተማርነውን እና ከሰው ለመማር ደግሞ ሞቲቬትድ መሆን አለብን የሚል ነው። አጠቃላይ ፕሮሰስ የሚጠይቅ ነበር። ሶሻል ለርኒንግ ቲዮሪ ብሊቭ የሚያደርገው በፕሮሰስ ነው ማለት ነው። 20ኛው ብዙ ጊዜ ቲንግ ዘ ሞስት ሪሰንትሊ ለርንድ አር ላይክ ቱ ቢ ሪሜምበርድ ፎልስ ነው። ምን እያለ ነው? በቅርብ ጊዜ የተማርነው ነገር ቶሎ ይጠፋብናል እያለ ነው። ትልቅ ውሸት ነው ይሄ። እሺ 21ኛው ደግሞ ጥያቄ የመጣው ከሜካኒዝም ኦፍ ዲፌንሲቭ ከሚለው ነው። ከዩኒት 5 ማለት ነው። ማለትም ነው ከዩኒት 6 የመጣ ጥያቄ ነው። አንድ ነገር እንዲሆንልን በምንፈልግበት ጊዜ ሳይሆን ሲቀር ወደኛ የሚመጡ ምኖች አሉ፣ ጭንቀቶች፣ የተለያዩ ነገሮች አሉ። እነዚህ ጭንቀቶችን ነገሮችን ምናምን ለመከላከል ብለን የምንሄዳቸው መንገዶች መካከል አንዱ ሪፕሬሽን ነው። ሪፕሬሽን ምን ማለት መሰላችሁ? አንድ ነገር ወደ አይምሯችን ለምሳሌ ስልክ መግዛት ፈልገናል። ለምሳሌ የሆነች ስማርት ስልክ መጥቶ መግዛት ፈልገን ምናምን በቃ ስልክ መግዛት ስላልፈለግን ስልክ ባለመግዛታችን የሚመጣ ጭንቀቶችን ለመከላከል ስንል ምን እናደርጋለን? አንኮንሺየስ ብሎኪንግ እናደርጋለን። ምን ማለት ነው? እውነታውን ማለት ነው። በቃ እንዳስፈለገን የተለያዩ ኢንፎርሜሽኖች ሲመጡ እንዳልመጡ እናደርጋለን፣ እናስመስላለን ምናምን ለራሳችን እኮ አያስፈልገኝም ምናምን ሲጀመር እንደዚህ አይነት ነገር የምንልበት ነው ሪፕሬሽን። አሁን ሪፕሬሽንን እዚህ ጋር ምን እያለ ነው? ሪፕሬሽን ማለት ይላል avoiding a reality despite what people around them። ይሄ ሪፕሬሽን ማለት ምን ማለት ነው? የሆነ እውነታን የሆነ ሪያሊቲን የለም ማለት ነው ይላል። እዚህ ጋር ፎልስ ነው። ምክንያቱም ዲናይ ማድረግ ነው። እንደዚህ ማለት እንደ ጥያቄው መሰረት ሪፕሬሽን ሳይሆን ዲናይ ነው መልሱ። ዲናይ ማለት አንድ ነገር አልተፈጠረም ብሎ መካድ ነው። ለምሳሌ ስልክ ሲጀመር አያስፈልገኝም፣ እኔም እንደሚያስፈልገው እኮ አያስፈልገኝም ሲል ዲናይ ነው። ሪፕሬሽን ማለት መካድ ሳይሆን እየመጡ ያሉ ኢንፎርሜሽኖችን እንዳልመጡ አድርጎ ባላየ ማለፍ ማለት ነው። ሶ አንኮንሺየስሊ ብሎክ ማድረግ ነው። ያ ትዝታዎቹ እየመጡ ምናምን ፔንፉል እንዳይፈጥሩ ማለት ነው። እሺ የተለያዩ ሞቲቬሽን አሉ አይደል? መነሳሳቶች አሉ። ከነዛ መካከል ስለ ኢንትሪንሲክ ሞቲቬሽን ሲናገር ምን ይላል? ሞቲቬሽን ዛት ኢዝ አ ዲዩድ ፋክተር ኢነር ቱ ታስክ ኢዝ ኮልድ ኢንትሪንሲክ ሞቲቬሽን። ትክክል ነው። ምክንያቱም ይሄ ኢንትሪንሲክ ሞቲቬሽን ማለት የሆነ ነገር ለማድረግ ወይ ከእናት ከአባቶቻችን በወሰድናቸው ወይም ከራሳችን ተነሳሽነት የሆነ ነገርን ለማድረግ ስንነሳ ማለት ነው። ራሳችን ሳቲስፋይ ለማድረግ በራሳችን ተነስተን ስናደርግ ማለት ነው። ኤክስትሪንሲክ የሚባለው ደግሞ ሰዎች ስላበረታቱን ስናደርግ ማለት ነው። እሺ 23ኛው ደግሞ ይሄ ፖይነር የሚባለው እሱም ፓኒሽመንት እና ሪንፎርስመንት የሚባለውን ኮንሰፕት ኮንትሪቢዩት ያደረገው ማን ነው? ሲክነር ነው ማለት ነው። እውነት ነው። ይሄ ሲክነር የሚባለው ነበረ ኦፔራንት ኮንዲሽን በሚባለው ሀሳብ ውስጥ ፖዚቲቭ እና ኔጌቲቭ ሪንፎርስመንት እና ፓኒሽመንትን ሀይጧን ዘግቶ ቦክሷ ላይ የተለያየ ኤክስፐሪመንት የሰራው ማለት ነው። እሺ 24ኛ የሚያወራው ስለ ድራይቭ ነው። ድራይቭ ነው ማለት ምን ማለት መሰላችሁ? እኛ የሰው ልጆች ስለሆነ አንደኛ ፕራይመርሊ መሰረታዊ ነገሮች ያስፈልጉናል። ከዛም ቀጥሎ ደግሞ መሰረታዊ ከሆኑ ነገሮችም ቀጥሎ በጥቂቱ መሰረታዊ ነገሮች ያስፈልጉ። በጣም መሰረታዊ ነገር የሚባለው ለምሳሌ እንደ ምግብ እና እንደ ውሃ አይነት ያሉ ነገሮች ናቸው። እንደ ምግብና እንደ ውሃ አይነት ላሉ ነገሮች ያለን የውስጥ ፍላጎቶች ድራይቭ ይባላሉ። ለመጀመሪያው አስፈላጊ ለሆኑ ነገሮች ያለን ፍላጎት ድራይቭ ይባላሉ። ሁለተኞቹ ደግሞ አሉ ብር ማግኘት፣ መማር፣ እንደዚህ አይነት ፍላጎቶች አሉ። እንደዚህ አይነት ፍላጎቶች ላሉን ደግሞ ሰከንደሪ ድራይቭ ይባላል። የመጀመሪያው ፕራይመሪ ድራይቭ ይባላሉ። አሁን ምንድነው የሚለው እዚህ ጋር 24ኛ ድራይቭ ዛት ኢዝ ሜንሊ ለርንድ ማለት ምን ማለት ነው? ሰከንደሪው ማለት ነው። ሰከንደሪው ይሄ ትምህርት ቤት መግባት፣ ሀብታም መሆን፣ እነዚህ ለመሳሰሉ ያሉን ፍላጎቶች ይላል ይበልጣሉ። ከማን ነው የሚበልጡት? ከባዮሎጂካል ኒድ ይልቅ የሚበልጡ ናቸው። እነሱ ደግሞ ማን ተብሎ ይጠራሉ?
ፕራይመሪ ድራይቭ ተብሎ ይጠራሉ። ውሸት ነው። ምክንያቱም ፕራይመሪ ድራይቭ ተብሎ የሚጠሩት ባዮሎጂካል ኒዶች ላይ ያለን ፍላጎት እንጂ ፕራይመሪ ድራይቭ ተብሎ የሚጠሩ መልኒ ለርንድ ወይም ሰከንደሪ ለርንድ ወይም እንደ ትምህርት ቤት እንደ ውሃ እንደ በቃ ማህበረሰቡ ጋር የተሻለ ህይወት ለመኖር ስንል የምናደርጋቸው ነገሮች ላይ ያለን ፍላጎት አይደለም። እሺ 25ኛው ደግሞ ስቱደንት ለርን ቤስት ሪቴን ኢንፎርሜሽን፣ ተማሪዎች የሆነ የተማሩትን ኢንፎርሜሽን ማስተዋል የሚችሉት ለረጅም ጊዜም ሳይረሳባቸው አእምሯቸው ውስጥ የሚቆዩት ሚኒንግፉል መንገድ ፕራክቲስ እያደረጉና ኤክሰርሳይዝ እያደረጉ ሲማሩ ነው ይላል። በትክክል ጥሩ ነው። 26ኛ ስቱደንት ተማሪዎች ማለት ነው በክላስ ውስጥ ላይ ለምሳሌ የሆነ ስራ ተሰጥቷቸው የሆነ ስራ ምናምን ሲጨርሱ ምን ለመሆን ክላስ ውስጥ በቃ ወይ ጎበዝ እንደ ስታርስ ለመቆጠር በጣም ጎበዝ ናቸው። አስተማሪው የሆነ ሳምት ነገር እንዲሸልማቸው በፔፐራቸው በሚማሩት ወረቀት ላይ የሆነ ርማት እንዲሰጣቸው የሆነ ኮከብ በጣም ትችላላችሁ ሳምቲንግ እንዲላቸው ብሎ ሞቲቬትድ ሆኖ የሚማሩበት ሞቲቬሽኑ ኤክስትሪክ ፋክተር ነው ይባላል። እውነት ነው። ኤክስትሪንሲክ ፋክተር ማለት ሰዎች ለአበረታቷችሁ ተበረታታችሁ የሆነ ነገር ስታደርጉ ማለት ነው። ኢንትሪንሲክ ሞቲቬሽን ኢንትሪንሲክ የሚባለው ደግሞ በራሳችሁ ስታደርጉ ማለት ነው። 27ኛው እንደ ህመም የመሳሰሉ ከፍተኛ ሙቀት የመሳሰለ ወይም ቅዝቃዜ በመሳሰሉት ነገሮች የሆነ ሰውን ወይም የሆነ ሰዎች የሆነ ነገር እንዳያደርጉ በእንደዚህ አይነት ነገር መጉዳት ኢነርት ፓኒሽንግ ተብሎ ይጠራል። ማለትም እንደ ሁለተኛ ሰከንደሪ ፓኒሽመንት ተብሎ ይቆጠራል ይላል። ፎልስ ነው። ምክንያቱም ማለትም ኢነርት ፓኒሽንግ የሚባሉት ምን አይነት ናቸው? ፕራይመሪ ፓኒሽንግ ናቸው። ኢነርት ፓኒሽ የሚባሉ እነዚህ ፕራይመሪ ፓኒሽ የሚባሉ ደግሞ ባዮሎጂካል ናቸው። ምግብ መስጠት ብታቆሙ ለልጁ ውሃ መስጠት ብታቆሙ ይሄ ኢነርት ፓኒሽንግ ይባላል ወይም ፕራይመሪ ፓኒሽንግ ይባላል እንጂ ሰከንደሪ ፓኒሽንግ አይባልም ማለት ነው። እሺ 28ኛ ደግሞ እንደ ማስሎው ንግግር ወይም ይሄ አብርሃም ማለት ነው እንደ እንትን ሊንክ ያደረገው ሰው ሊንክ እላቸዋለሁ። ይሄ ምንድነው? ፒራሚድ ያስቀመጠው ሰውዬ ያለ አይደለ? ስለ ሄራርኪ ያስቀመጠው አንድ ሰው የሚያስፈልገው ነገር አለው። መጀመሪያ ምንድነው ፊዚዮሎጂካል ነገር ያስፈልገዋል። ከዛ ሴፍቲ ያስፈልገዋል። ከዛ የሆነ ማህበረሰቡ ዘንድ መኖር ይፈልጋል እያለ መጨረሻ ላይ ሲደርስ የሰው ልጅ በቃ ሰልፍ አክቹዋላይዜሽን ደርሷል። ይሄ ያነሳው ሰውዬ ሰልፍ አክቹዋላይዝድ አድርጓል። አንድ ሰው ለመባል ስራ ያጣ፣ ቤት ያጣ፣ ጓደኛ ያጣ መሆን አለበት ብሏል ነው የሚለው ጥያቄው። ፎልስ ነው። ይሄ እንደዚህ አላለም ሰውዬው። እሺ 29ኛ ደግሞ ሼፒንግ የሚባለው ኮንሰፕት በክላሲካል ኮንዲሽን ውስጥ ያለ ኮንሰፕት ነው እና ይሄ ኮንሰፕት ምን ላይ ነው? ይሄ ሼፒንግ የሚባለው ኮንሰፕት የሚገኘው በኦፔራንት ኮንሰፕት ውስጥ ነው የሚነሳው። እዚህ ጋር 29ኛ ላይ ደግሞ ሼፒንግን ዋና ሀሳቡን የሰክሰስፉል አፕሮክሲሜሽን ኦፍ ዘ ዲዛይን ሪስፖንስ አስ ሪንፎርስድ ብሎ ትክክለኛ ስለ ሼፒንግ ካስቀመጠ በኋላ በክላሲካል ኮንዲሽን ውስጥ የሚገኝ ነው በማለቱ ፎልስ ነው። ምክንያቱም ሼፒንግ የሚባለው ምን ማለት ነው? አንድ ነገርን የባህሪ ቅርጽ ማስያዝ፣ እየቀጣኸው ሪንፎርስ እያደረግከው ወይ እየጎዳኸው ሊሆን ይችላል፣ ብቻ መስመር የሚያስያዝ ነው። ይሄኛው በየት ውስጥ የሚመደብ ነው? በኦፔራንት እንጂ በክላሲካል ውስጥ አይደለም ማለት ነው። እሺ 30ኛ ብዙ ሳይኮሎጂስቶች እንደሚያምኑት ኢንተርናል ድራይቭስ ይባላሉ። ኢንተርናል ድራይቭስ ማለት በራሳችን ተነሳስተን የሆነ ነገር ስንፈልግ ማለት ነው። ኤክስተርናል ኢንሴንቲቭ ማለት ደግሞ የሆነ ሰው የሆነ ነገር አደርግላችኋለሁ ስላለን ስናደርግ ማለት ነው። ኢንተርናል ድራይቭስ የምንለው ነገር እኛን ምን ያደርገናል ይላል? ፑሽ ያደርገናል።
የሚገፋን ነው። በውስጣችን ስላለ ኢንተርናል ስለሆነ ይገፋፈናል። በውጭ ያለው ኤክስተርናል ያለው ደግሞ ይጎትተናል። ፑል ነው የሚያደርገን ወደ ሽልማቱ። የሆነ ነገር አረጋችኋለሁ ካለኝ የሆነ ሰው የሆነ አረግላችኋለሁ ያለው ነገር ወደ እሱ እየጎተተን የሆነ ነገር ቶሎ ቶሎ እናደርጋለን። ሰው መልሱ እውነት ነው ማለት ነው። ሌላኛው ስለ ለርኒንግ ካራክተር ውስጥ የመጣ ጥያቄ ነው። ለርኒንግ በጣም ኢፌክቲቭ የሚሆነው ስትሬንጅድ የሚሆነው ከመጥፎ ፊሊንግ ጋር ሲያያዝ ነው። ነገር ግን ዊክ የሚሆነው ለርኒንግ ከጥሩ ስሜት ጋር ሲያያዝ ነው ይላል። ፎልስ ነው። ሌላኛው ደግሞ one of the principle of learning is individual are expected to have some skill or ability to learn their physical or social environment ማህበረሰቡንና ፊዚካል ኤንቫይሮንመንቱንም ይሁን ለመማር የሆነ ሰው የሆነ ኤቢሊቲ የሆነ ስኪል የሆነ ኤክስፒሪየንስ የሆነ ስኪል ይጠበቃል ከሱ። ቢያንስ የሆነ ስኪል ያስፈልገዋል። የሆነ ነገር ይማራሉ ቢል ልክ ነው። አንድ ሰው ስለ አስትሮኖሚ ይማራሉ ቢል አትሊስት ስለ አስትሮኖሚ የሆነ ነገር ማወቅ አለበት። ምን እንደሆነ አውቆ ነው የመረጠው። ሲጀመር ትንሽ ነገር ማወቅ አለበት። that why we say true። እሺ 33ኛ ደግሞ ሞቲቭ የሚለው ከላቲን የወጣው ሙቨር የሚለው ከላቲን የወጣው ቃል ሞቲቬሽን የሚለውን የሚያስረዳ ነው። እና ሞቲቬሽን ማለት ምን ማለት ነው? ደግሞ ውስጣዊ ኃይል ሆነው የሆነ ነገር የማድረግ ፍላጎት ወይም አቅምን የሚያሳይ ነው። ትሩ ነው መልሱ። 34ኛ ሶሻል ኮግኒቲቭ ቲዮሪ የሚባለው እንግዲህ ከሰው እንማር ከሰው እንወቅ የሚል ቲዮሪ ነው። እና ይሄኛው ቲዮሪ ይላል ምንም አይነት ፕሮሰስ አያስፈልግም ከሌሎች ለመማር የሚል ነው ይላል። ፎልስ ነው። ምክንያቱም ሶሻል ኮግኒቲቭ ቲዮሪ የሚባለው ባንዱራ ነው ይህን ቲዮሪ ያመጣው። እና እስከ ሰዎች ለመማር አቴንሽን መጣል አለብን ከምንማረው ሰው የሚለንን ሰው የሚያስተምረንን ማስተዋል አለብን። ሶ ምንን ያካታል? ፕሮሰስን የሚያካት ነው እንጂ ዊዛውት ቴኪንግ ኢንቱ አካውንት ዘ ትሩ ፕሮሰስ ኦፍ ለርነር የሚባለውን ሀሳብ ፎልስ አድርጎታል። ምንም አይነት ፕሮሰስ ሳይከተል የሆነ ሰው ከሆነ መማር የሚችል የሚል ነው። ይሄን ይመስል ነበረ ፓርት 1 ትሩ ኦር ፎልስ። በፓርት 2 ይሄው ከመጀመሪያው ጥያቄ አንስቼው እዚህ ጋር ጥያቄውን አይታችኋል። የመጀመሪያውን ጥያቄ እስከ ስንት? ይሄው እዚህ ተመልከቱ። እስከ 101 ጥያቄ ከሐዋሳ ዩኒቨርሲቲ ፋይናል ናቸው የምሰራላችሁ። ይሄን ፓርት 1ን ሰብስክራይብ፣ ሼር፣ ላይክ እንዳደረጋችሁ ኮመንታችሁን አይቼ ነው። ከዛ በፓርት 3 ደግሞ ማቺንግ አለ በጣም ብዙ ጥያቄ። ሶ ይሄን ታደርጋላችሁ። መልካም ጊዜ። ሰብስክራይብ ምናምን ማድረግ ላይክ ማድረግ አትርሱ። በቃ ቻው።